ማንቸስተር ዩናይትድ አዲስ አሰልጣኝ ለመቅጠር እየፈለገ እንደሆነ ይታወቃልና ያን አሰልጣኝ በሚፈልግበት ሰዓት ላይ ወይ ደግሞ ለመቅጠር በሚሄድበት ርቀት ላይ እንደ አንድ ቱል ወይ ደግሞ እንደ አንድ መሳሪያ ከሚጠቀማቸው ነገሮች መካከል አንደኛው አርቲፊሻል ኢንቴሊጀንስ ወይንም ደግሞ ኤአይ እንደሚሆን እየተነገረ ይገኛል። ታዲያ ኤአይ ሲባል ላይክ ሲምፕሊ የሆነ ፕሮምፕት ጽፎ ብቻ የትኛው አሰልጣኝ ይሻላል የሚለውን ነገር ለማለት ሳይሆን ከዳታ ጋር በተያያዘ መልኩ ማንቸስተር ዩናይትድ አዲሶቹን አሰልጣኞች ጀጅ የሚያደርግበት የራሱ የሆነ መንገድ እንዳለው ተሰምቷል ማለት ነው። ይሄ ነገር በፊት ማንቸስተር ዩናይትድ ቤት የነበረ አይደለም። ሰር ጂም ራትክሊፍ ከመጣ በኋላ ካሻሻላቸው ነገሮች መካከል የሚጠቀስ ነው። ያ ምንድነው? ማንቸስተር ዩናይትድ ከዳታ ጋር የሚያያዘውን ነገር ያስተካከለበት መንገድ አለ። ለዛም ነው አሁን አዲስ አሰልጣኝ በሚቀጥርበት ሰዓት ላይ ከሚፈልግባቸው ቱሎች መካከል የተለያዩ ቱሎች አሉ። ከነዛ ቱሎች መካከል ግን አንደኛው የዳታ ጉዳይ እንደሆነ ወይ ደግሞ ካልኩሌትድ የሆነ ማቴማቲካል ነገር እንደሚጠቀሙ የተናገሩበት አጋጣሚ አለ። ታዲያ ይሄ ነገር ጥቅሙ ምንድነው? ጉዳቱስ ምንድነው? ወይ ደግሞ የሚነሳበት አንድ ትልቅ ጥያቄ አለና ያ ጥያቄ ምንድነው የሚለውን ነገር ለመመልከት እንሞክራለን። በአጠቃላይ ምን ለማለት ተፈልጎ ነው ዳታ ቼክ ይደረጋል ሲባል ከምን አንጻር ነው የሚለውን ነገር ለማብራራት ሞክራለሁ በዚህ ፕሮግራም ላይ። ከዛ ውጭ ደግሞ ጄደን ሳንቾ በማንቸስተር ዩናይትድ ቤት ከዶርትመንድ 72.9 ሚሊዮን ፓውንድ ተከፍሎበት ወደ ማንቸስተር ዩናይትድ በ2021 በሚዘዋወርበት ሰዓት ላይ ትልቅ ዝውውር ነው ተብሎ ታስቦ ነው። ማለትም በጣም ወጣት ነበረ፣ የሚገርም ታለንት ያለው ተጫዋች ነው። ስለዚህ ከሱ ብዙ ነገር ነበር ተጠብቆ የነበረው። ግን ልክ ከመጣ በኋላ ግን የሚጠበቅበትን ያክል ፐርፎርማንስ ማሳየት አልቻለም። 12 ጎሎችን ብቻ ነው ማስቆጠር የቻለው ከ80 በላይ ጨዋታዎችን ለማንቸስተር ዩናይትድ አድርጎ ማለት ነውና ከውድቀቱ ጀርባ ያለው ነገር ምንድን ነው? ምናልባት በማንቸስተር ዩናይትድ ቤት እንዳይሳካለት ያደረገውም ከዛ በኋላም ያለው ጊዜ ጀስት የመንከራተት ጊዜ እንዲሆንበት ያደረገው ገና ኤርሊ ኦን ወይም ገና በልጅነቱ በሚባል ደረጃ እንደዚህ ሊሆን እንደሚችል አንዳንድ ፍንጮች ይታዩበት ነበር። በእርግጥ ሁሉም ተጫዋች በልጅነቱ እንደዛ ሆነ ማለት በዛው ይቀራል ማለት አይደለም። ግን የሱ ጉዳይ ግን ድሮም ግን የሚታይ ነገር አለ። ያ ጉዳይ ምንድን ነው? ወይ ደግሞ ከልጅነቱ ጀምሮ ምንድን ነው የሚታየው የነበረውና ለውድቀቱ ውስጥ እንዴት ነው እንደ ምሳሌ ወይ ደግሞ እንደ ምክንያት ሆኖ ሊቀርብ የሚችለው የሚለውን ነገር በዝርዝር ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ አዲስ አሰልጣኝ ለመቅጠር እያሰበ እንደሆነ ይታወቃል። ምናልባት ማይክል ካሪክ ከነዛ እጩዎች መካከል አንዱ እንደሚሆን ምንም ጥርጥር የለውም። ምክንያቱም የተሰጠው ጊዜ የጊዜው አሰልጣኝነት ቢሆንም ግን ደግሞ የጨዋታውን ግን ሳምፕል ከተመለከታችሁ በጣም ብዙ ጨዋታዎችን ነው የሚያደርጓል። 9 ያክል ጨዋታዎችን አድርጓል። ሪካርድም የሰበረበት አጋጣሚ አለ። በማንቸስተር ዩናይትድ ታሪክ የመጀመሪያዎቹን 6 ሆም ጌሞች ወይ ደግሞ በሜዳ የተደረጉ ጨዋታዎችን ያሸነፈ ብቸኛው አሰልጣኝ የሆነበት አጋጣሚ አለ። ስለዚህ አሁን እያደረገ ያለው ነገር ጀስት ዝም ብሎ አይደለም የሚታየው። ቢያንስ እንኳን የመጀመሪያ ተመራጭ ባይሆንም የመጀመሪያ ምርጫ ባይሆንም ግን ደግሞ ከሌሎቹ ቀጥሎ ምናልባት 5ኛ ካንዲዴት ሊሆን ይችላል፣ 4ኛ ካንዲዴት ሊሆን ይችላል። ብቻ ግን ሊስት ውስጥ ግን ይኖራል። አሁን እየተሰጠው ያለው እድል እንደ ኢንተርንሺፕ አድርገን ነው ልንቆጥር የምንችለው። ሌላ ቲምም ሊያየው ይችላል፣ ማንቸስተር ዩናይትድም ራሱ ሊያየው ይችላል። ምክንያቱም ከማይክል ካሪክ የሚወስዳቸው ጥሩ የሚባሉ ነገሮች ስላሉ እሱ ሙሉ በሙሉ ከምርጫ ውጭ ሊሆን የሚችልበት ምንም አይነት እድል የለም። ስለዚህ ስቲል እሱም ቻንስ አለው። እሱም ደግሞ ከነዛ አዲስ አሰልጣኞች መካከል የሚጠቀስ እንደሆነ ሊታወቅ ይገባል። ግን ደግሞ ማይክል ካሪክ ምናልባት እንዳልኩት መግቢያ ላይ እንደተናገርኩት ማንቸስተር ዩናይትድ የዳታ አናሊሲስ ጉዳዩ ላይ ልዩ ትኩረት ሰጥቶ አፕግሬድ አድርጎ በፕሪሚየር ሊግ ወይም ደግሞ በአውሮፓ አሉ ከተባሉ ምርጥ አናሊስቶች መካከል አንዱን ነው ማካተት የቻለውና እንደ ቲምም ደግሞ አውሮፓ ላይ በጣም የሚታወቀው ቲም 21 የሚባል ቲም አለና ከሱ ጋር የሆነ የሚገዳደር አይነት ቲም ነው ማንቸስተር ዩናይትድ የያዙ። ስለዚህ ቤስት የሆነ የዳታ አናሊሲስ ቲም እንዳለው ብዙ መረጃዎች እየጠቆሙ ይገኛሉ። ታዲያ እንዴት አድርጎ ነው ይህን ዳታ እየተጠቀመ አዲስ አሰልጣኝ ሊያመጣ የሚችለው ወይ ደግሞ አዲስ አሰልጣኝ ለመቅጠር ሂደት የሚጀምረው ጉዞ የሚጀምረው በምን አይነት መልኩ ነው የሚለውን ነገር ከማየታችን በፊት ስለዚህ ስለ ዳታው ጉዳይ እና ራትክሊፍ እንዴት አድርጎ ነው የማንቸስተር ዩናይትድን የዳታ አያያዝ ጉዳይ ወይ ደግሞ ዳታ ላይ መሻሻል እንዲፈጠር ያደረገው የሚለውን ነገር ለመመልከት እንሞክር። በመጀመሪያ ሰር ጂም ራትክሊፍ ወደ ማንቸስተር ዩናይትድ ቤት ከመጣ በኋላ ማለትም የማንቸስተር ዩናይትድ ኦነር ሆኖ ማንቸስተር ዩናይትድን ከተረከበ በኋላ ማለትም ስፖርታዊ ጉዳዩን ማለት ነው አይደለ፣ ሙሉ በሙሉ ስፖርታዊ ጉዳዩን የሚመለከተው ኢኒዮስ ነው። ያው ያለው ሼር እኮ ትንሽ ሼር ነው አይደል፣ 50%ም አይሞላም፣ ከ30% በታች ነው ከሙሉ ቲሙ ሼር ያለው ኢኒዮስ የሚባለው ካምፓኒ ማለት ነው። ግን ደግሞ ስፖርታዊ ጉዳዮችን ግን ቴኬር የሚያደርገውና የሚመለከተው ግን ይሄ የኢኒዮስ
ቲም ነውና ሙሉ የአሰልጣኝ ቅጥር፣ ስፖርቲንግ ዳይሬክተር፣ ቴክኒካል ዳይሬክተር፣ የአካዳሚ ዳይሬክተር ብቻ ሁሉንም ነገር አጀስት የሚያደርጉትና ኦቨርሲ የሚያደርጉት የሚሳተፉት ኢኔዎሶች እንደሆኑ ይታወቃል። ታዲያ እንደመጣ ሰር ጂም ራትክሊፍ ስለ ማንቸስተር ዩናይትድ ዳታ ጉዳይ እንደዚህ ብሎ ተናግሮ ነበር። የማንቸስተር ዩናይትድ የዳታ አያያዝ ጉዳይና የዳታ አጠቃቀም ጉዳይ የድሮ ነው ብቻ አይደለም ያለው፣ ወይ ደግሞ የቆየ ነው ብቻ አይደለም ያለው። ይሄኛው አሁን ያለንበት ሴንቸሪ ያለ አይደል? ከዚህ ሴንቸሪ በፊት የሚጠቀሙበትን ነው አሁን እየተጠቀመ ያለው የማንቸስተር ዩናይትድ ብሎ ምን ያህል የዘቀጠ እንደሆነ በዚህ መልኩ ተናግሮ ነበር። በእርግጥ ማንቸስተር ዩናይትድ ቤት እንደዚህ አይነት በጣም ኦልድ የሆነ አሰራር ሲሰራ የመጀመሪያ ጊዜ አይደለም አይደል? እንደምናስታውሰው ክሪስቲያኖ ሮናልዶ እኔ ስወጣ ማንቸስተር ዩናይትድ ለቅቄ በመውጣበት ሰዓት ላይ 2009 ላይ የነበረው አለ የጃኩዚ ጉዳይ፣ ጂሙ ምናምን የመሳሰሉት እና ከአመታት በኋላ ተመልሼ ስመጣም ተመሳሳይ ነገር ነው እዛው ጋር የተመለከትኩት። ተመሳሳይ ነገር ነው። የጃኩዚ ጉዳይ፣ ጂሙ በጣም ያረጀ ነው። በአብዛኛው ነገር ከተመለከተን በብዙ ረገድ በጣም ኋላ የቀረ ነው። እንደዛ ሆኖ ነው ያገኙት ብሎ ነበር ተናግሮ የነበረው። ኢኔዎሶች ታዲያ ከመጡ በኋላ እንደምናስታውሰው አሁን ያስመረቁት የማንቸስተር ዩናይትድ ትሬኒንግ ሴንተር አለ አይደል? በጣም ዘመናዊ ሆነ የተባለ እንዲሁም ባለፈው አንድ ኤፒሶድም እያየው ነበር። አንድ ባርበር እንዲሁም እዛ በቋሚነት እንዲሰራ ተደርጎ ነበር አይደል? ታስታውሱ እንደሆነ ከሱ ጋር የሆነ ቭሎግ ነገር እየሰሩ ተመልክቼ ነበር። በአጭሩ ግን እንዴት አድርገው እንዳዘመኑትና እንዳሻሻሉት ተመልክተናል። ሌላኛው ግን የዳታ ጉዳይ ነው። ሶ ራትክሊፍ እንዳለው የማንቸስተር ዩናይትድ የሚጠቀሙት ዳታ በጣም ኋላ ቀርና ወደ ኋላ የሄደ እንደሆነ የተናገረበት አጋጣሚ አለ። እሱንም እንደሚያሻሽል ተናግሯል። ምናልባት እንደዛ ብሎም በባዶ አልቀረም፣ አሻሽላለሁ ብሎ ቃሉን አልበላም። አፕሪል 2024 ላይ ማይክል ሳንሶኒ የተባለ ከሜርሴዲስ ፎርሙላ 1 ቲም ማለት ነው የፎርሙላ 1 ሰው ነው። ከዛ የሜርሴዲስ ቲም አለ አይደለ? እሱን ዳይሬክተር ኦፍ ዳታ አድርጎ ቀጠሩ። ይሄ ሰው ከሳውዝሃምፕተን ዩኒቨርሲቲ ግራጁዌት ያደረገ ሰው፣ በዳታ ላይ ስፔሻላይዝድ ያደረገ ሰው ማለት ነው። ከፉትቦል ላይ አይደለም ያመጣው እንዳልኳችሁ፣ ከፎርሙላ 1 ላይ የሜርሴዲስ ቲም የነበረ በዛ ዳታ ላይ ይሰራ የነበረን ሰው አምጥቶ ዳይሬክተር ኦፍ ዳታ ሊያደርገው ይችላል ማለት ነው። ታዲያ ይህን ሰው ካደረገው በኋላ ምንድነው የሚጠቅመው ማለት ለምንድን ነው የሚጠቀሙት የሚለው ነገር ጥያቄ ሊፈጥር ይችላል። በዋናነት የሚጠቀሙት ለፐርፎርማንስ፣ ለሪክሩትመንት እና ለትሬኒንግ ነው። ፐርፎርማንስ አንድ ተጫዋች ሜዳ ውስጥ ከገባ በኋላ ፐርፎርማንስ ዋይዝ እንዴት ነው፣ ምን እያደረገ ነው፣ እንዴት እየተጫወተ ነው፣ ምን አይነት ውሳኔዎችን እየወሰነ ነው የሚለውን እያንዳንዱን ኢቨን የኮግኒቲቭ ጉዳዩንም ሳይቀር ቴኬር ለማድረግ ይሞክራል። ማለትም ለማጥናት ማለት ነው። ጀስት ይተነተናል። በዚህ ምክንያት ነው የሆነው፣ በዚህ ምክንያት ምናምን ተብሎ እያንዳንዱ ነገር ሜዠረብል ይሆናል። ይሄ ለምን ይጠቅማል? አንድ ተጫዋች እየተጫወተ ፐርፎርም እያደረገ ጥሩ ካልሆነ ጥሩ እንዲሆን ለማድረግ ይጠቅማል። ለምን? ዳታውን በማሳየት ማለት ነው። ዳታውን ሄዶ ሲያሳዩት እንደዚህ እያደረግክ ነው፣ እዚህ ጋር በዚህ ምክንያት ነው። ለምሳሌ የሮት ካደለም ይባላል። እኔ እየለፋው ነው ምናምን ካለ ዳታውን አውጥተው ያሳዩትና ዳታው ላይ ምን ያህል እየለፋ እንዳልሆነ፣ ምን ያህል እየሮጠ እንዳልሆነና ከቨር ያደረገው ኪሎ ሜትር ምን ያህል ትንሽ እንደሆነ ያሳዩታል። ከዛ በኋላ ይስማማል ማለት ነው። ልክ በአንድ ወቅት እነ ቴሪ ኦንሪ ራሱ ሳይቀሩ ተናግረው ነበረ። ለምዶ እንደዚህ ሆኖ ምናምን ነገር ሲባል ቁጭ አድርገው ጠርተው የእሱን ዳታ ፐርፎርማንስ ዋይዝ ሲያሳዩት ወዲያው የተረጋጋበት መንገድ አለ። አንደኛው ከፐርፎርማንስ ጋር በተያያዘ ነገር ይጠቀሙታል። ሌላኛው ደግሞ ሪክሩትመንት ላይ ነው። ሪክሩትመንት ላይ በተለያየ መንገድ ነው አይደለ ሪክሩት የሚደረገው። እዛ ላይ ዳታ ላይ ቤዝድ ሆኖ ነው ያን ነገር የሚሰሩት። ወሳኙ ነገር ደግሞ ትሬኒንግ ላይ ነው። ትሬኒንግ ላይም በዛው ልክ አንድ ተጫዋች ፐርፎርማንሱ ምንድን ነው ልክ ወደ ሜዳ ገብቶ ከመፈተኑ በፊት ቀድሞ ቴስት የሚደረገው ትሬኒንግ ላይ ነው። ስለዚህ ትሬኒንግ ላይ ምን እያደረገ ነው የሚለውን ነገር ለማየት ምን ያህል ዝግጁ ነው፣ ምን ያህል ለሚቀጥለው ጨዋታ ብቁ ነው አይደለም የሚሉትን ነገሮች በደንብ አድርጎ ዲተርማይን ማድረግ የሚችል ጉዳይ ነው ማለት ነው። ትሬኒንግ ላይ ይህን ነገር ከተጠቀመ ያን ነገር አናላይዝ ለማድረግ ያን ነገር ለማወቅ ቼክ ለማድረግ ይጠቅመዋል ማለት ነው። እንደሱ አይነት ጥቅምን ይሰጠዋል። ሲቀጥል ደግሞ ትሬኒንግ ላይ ያሳየውን ነገር ምን ያህል ሜዳ ውስጥ ተግብሮታል የሚለውን ነገር ለማየት እንሞክራለን። ምናልባት በዚህ ነገር በብዙ ሊወድቅ የሚችለው ኤደን ሃዛርድ ይመስለኛል። ምክንያቱም ትሬኒንግ ላይ በጣም ዘወርስት ትሬኒንግ የሚሰራ ሰው ነው ያሉ የቡድን ጓደኞቹም አሰልጣኞችም፣ ሜዳ ውስጥ ግን ከሱ በላይ ጀግና የለም እና ለዛ ይጠቀሙታል ማለት ነው። ስለዚህ ይሄን አሁን የሚጠቀሙትን ነገር ወደ አሰልጣኝ ያዞሩታል ማለት ነው። ወደ አሰልጣኝ ማዞራቸው ምንድነው ጥቅሙ የሚለውን ነገር ለመመልከት ስንሞክር ቅድም እንዳልኳችሁ በዩሮፕ ውስጥ የሚታወቅና ለሌሎች ቲሞች ልክ ሄድ ኮች ለመቅጠር በሚፈልጉበት ሰዓት ላይ የዳታ ስራ የሚሰራላቸው 21 የሚባል እንትን አለ፣ ካምፓኒ አለ እንደዚህ አይነት ዳታ የሚሰራ ማለት ነው። ታዲያ የዛ ካምፓኒ ቺፍ ኢንቴሊጀንስ ኦፊሰር የሆነው
ኦማር ቻድሁሪ ስለዚህ ጉዳይ ተናግሮ ነበር። ምንድን ነው የሚጠቅመው ተብሎ ሲጠየቅ አንደኛው ነገር ለምሳሌ ብዙ ጊዜ ክለቦች አሰልጣኝን የሚያሰናብቱበት አንደኛው መንገድ ፎርሙ ጥሩ ካልሆነ ላይክ ውጤቱ ጥሩ ካልሆነ በጣም በመጥፎ ሁኔታ ውጤቱ እየሄደ ካለ ወደ አሰልጣኝ የሚያሰናብቱበት አጋጣሚ አለ። ግን ሜጀር መደረግ ያለበት ነገር ውጤቱ ጥሩ ነው አይደለም የሚለው ነገር ሳይሆን ምን አይነት ፕሮግረሶችን ያደርጋል፣ ቅያሪዎቹ እንዴት ናቸው፣ ሲቀይር ምን አስቦ ነው የሚቀይረው፣ ወጣት ተጫዋቾችን የሚያጎለብትበት መንገድ እንዴት ነው የሚለውን ነገር እሱን ቼክ አድርገው ውጤቱ መጥፎ እየሆነም ግን እሱን ትተው እየሰራ ያለውን ግን ነገር ከዳታ አንጻር ለማየት ያስችላል። ጀስት ኖርማል ደጋፊው ከሚያየው ወይም ደግሞ ኖርማሊ እዛ ጋር ያሉት ሰዎች ከሚያዩት ባለፈ ዳታ የሚናገረው የራሱ የሆነ ስቶሪ አለ። ስለዚህ እዛ ላይ ቤዝድ ሆኖ ቅጥሮች እንዲከናወኑ ያደርጋል። ግን ደግሞ ይሄ ነገር ሁሌ ፐርፌክት ነው ማለት አይደለም። ለዛም እንደ ምሳሌ የሚነሳው ምንድን ነው ሩበን አሞሪም ምናልባት በዚህኛው ቅድም ያልኳቸው 21 ካምፓኒ አለ አይደለ ምርጥ ፕሮሚሲንግ አሰልጣኞች መካከል አንደኛ ደረጃ ላይ ይዞ ነበር ከዳታው አንጻር። ታዲያ ይሄ ነገር እንዴት ነው ችግር ነው? ቅድም ያልኳቸው ችግር ይሄኛው ነው። ለምሳሌ አሞሪም ቤስት ተብሎ ነው በዚህ 21 የዳታ ግሩፕ አማካኝነት ቤስት ተብሎ ነው የተመረጠው። ግን ማንቸስተር ዩናይትድ ቤት መጥቶ ግን ምን ያህል ዲሳስተር እንደሆነ ግን ተመልክተናል። ስለዚህ እንደዚህ አይነት ነገር ሲፈጠርስ ተብሎ ሲጠየቅ እንደዚህ አይነት ነገር የሚፈጠረው አንደኛ ብዙ ጊዜ ሰዎች የሚመስላቸው ጀስት የሆነ አሰልጣኝ መጥቶ ሁሉ ነገር እንደሚቀየር ነው። ግን ፓስት የሚባል ነገር አለ። ያ ቲም እንዴት ነው ሲሄድ የነበረው ብሎ ምሳሌ ያነሳል። ለምሳሌ ብሬንትፎርድን ብንወስድ ቶማስ ፍራንክ በነበረበት ሰዓት ላይ ቲሙ ጥሩ የሆነው እነ ዲን ስሚዝ ከሱ በፊት ጥሩ ነገር ስለሰሩ ነው። ለዛም ነው ቶማስ ፍራንክ ጥሩ ስለሰራ ደግሞ ኬዛ አንድሪውስ በሚመጣበት ሰዓት ላይ እሱ ሊቸገር አልቻለም። ይሄ ነገር እውነት ይመስለኛል። ለምን ብራይተን ጋርም ይሄን ነገር ማየት እንችላለን። ግራሃም ፖተር፣ ዲዘርቢ፣ አሁን ፋቢያን ሀርዝለር የሆነ አይነት ላይን ሲኖር የተረጋጋ ነገር ይፈጠራል። ሶ ከዛ አንጻር ነው ይሄ ነገር መታየት ያለበት ብሎ የተናገረው ጉዳይ አለ። በእርግጥ እዚህ ነገር ላይ ብቻ ዲፔንድ ሆኖ መምረጥ አስቸጋሪ ሊሆን ይችላል። ግን በአጠቃላይ ግን በዘመናዊ መንገድ ግን ለማግኘት ከተፈለገ ግን ይህን መንገድ መምረጥ ትክክለኛው እንደሆነ እየተነገረ ይገኛልና ይህን ደግሞ ጉዳይ ማንቸስተር ዩናይትድ አሁን በደንብ እየሰራበት ያለው ስለሆነ አሰልጣኝን በቃ በጣም በተለየ ኢንቴሊጀንስ እና የዳታ አናሊሲስን በመጠቀም ነው አዲሱ አሰልጣኝ የሚኖረው። ስለዚህ ማይክል ካሪክም እያደረገ ያላቸው ነገሮች ምንድናቸው የሚለውን ነገር ለማወቅ ያስችላል። ለምሳሌ ከሌሎች አሰልጣኞች ዘግይቶ ከሆነ የሚቀይረው እሱ ዘግይቶ የሚቀይረው በቃ ኢምፓክት ማፍጠር ስለማይችል ነው ምናምን ብሎ ከማለት ይልቅ ችሉሪ እንደሚለው ከሆነ ማለት ነው ለምንድን ነው የቀየርከው ብሎ ጥያቄ መጠየቅ ነው። በዛ ኢንተርቪው ላይ ብዙ ኢንሳይት ማወቅ ይቻላል። እና ዳታውን ብቻ ሳይሆን ዳታውን የሆነ ዲስክራይብ ነው የሚያደርገው ሰው ዳታውን ተጠቅሞ የሆነ ውሳኔ መወሰን ያስፈልጋልና ዳታውን መረዳት ያስፈልጋል ብሎ ነው የተናገረው። ስለዚህ ማንቸስተር ዩናይትድ አሰልጣኝ ለመቅጠር በሚወጣበት ሰዓት ላይ አርቲፊሻል ኢንቴሊጀንስን ጨምሮ ከባባድ ዳታዎችን እንደሚጠቀም መረጃዎች እየወጡ ይገኛሉ። ምን ያህል ኢፌክቲቭ ይሆናል የሚለውን ነገር አመቱ መጨረሻ ላይ የምንመለከተው ይሆናል። ከዛ ውጭ ደግሞ ሁለተኛው ርዕሳችን ሳንቾ አሁን ባለበት እንቅስቃሴ 26 ዓመቱ ነው። በዚህ 26 ዓመት ውስጥ አሁን ያለበት ሌቭል የሚገባው አልነበረም። በተለይ ልጁ መጀመሪያ ላይ አሳይቶ ከነበረው ተስፋ አንጻር አሁን ያለበት ቦታ የሚገባው አልነበረም። ግን ደግሞ ተገኝቷል። ሲገኝ ታዲያ ያለ ምክንያት አይደለም የሚገኘው አይደለ? የሆነ ሪዝን ከጀርባው አለ እዚህ ቦታ ላይ ያለበት ማለት ነው። ሶ ያ ሪዝን ምንድን ነው? ለምንድን ነው ይሄ ልጅ እየተንከራተተ የሚገኘው? አንድ ቡድን ላይ ዌል ስታብሊሽድ ሆኖ የሚገባውን ክብር እያገኘ ያልሆነው እንደ ቡድን ጓደኞቹ አይደለ? እንደነ ቡካዮ ሳካ አይነት፣ እነ ዴክላን ራይስ፣ እነ ኮል ፓልመር፣ እነ ሪሲ ጀምስ የመሳሰሉት የሆነ ክለብ ላይ ቆይተው የሆነ አይነት ሬፑቴሽን እያገኙ ነው የሚገኙት። ሳንቾ ግን ይሄን አይደለም እያደረገ ያለው። ታዲያ ይሄ የሱ ችግር የታለንት ችግር አይደለም። የታለንት ችግር ሳንቾ ጋር በጭራሽ የለም። ግን የባህሪና የዲሲፕሊን ችግር ግን ሳንቾ ጋር አለ። ይሄ ደግሞ ከድሮም ጀምሮ እየታየ ያለና አሁንም እየታየበት ያለው የሚገርማችሁ አሁንም አልለቀቀውም። እና ያ ነገር ምንድን ነው የሚለውን ስንመለከት አንድ ጊዜ እንደሚታወቀው ጄደን ሳንቾ የማንቸስተር ሲቲ አካዳሚ ውጤት እንደሆነ ይታወቃል። ታዲያ ወደ ዶርትመንድ መሄድ በሚፈልግበት ሰዓት ላይ ዶርትመንድ መሄድ ሲፈልግ ከማንቸስተር ሲቲ ትሬኒንግ ይቀር ነበር፣ በቃ ፎርስ ለማድረግ ማለት ነው። ይሄ ማለት ከስንት ዓመት በፊት ማለት ነው? ኦልሞስት አይ ቲንክ በ17 ዓመቱ ይመስለኛል እኮ እንትን ያለውና ኦልሞስት 12 ዓመት በፊት ምናምን አካባቢ። እንግዲህ አሁን ነው የተጀመረው እንደዚህ አይነት ሙድ ይታያችሁ። እንደነ አሌክሳንድር ኢሳክ አይነት ተጫዋቾች እንደነ ዮኬሪስ አይነት ተጫዋቾች ትሬኒንግ አንሰራም ይላሉ፣ እነ ዊሳ ምናምን። ሳንቾ ግን የሚገርመው ገና ልጅ እያለ በ17 ዓመቱ ነበር ይሄን ማድረግ የጀመረው። ይሄን ማድረግ በቃ ከትሬኒንግ እየቀረ ትሬኒንግ እየቀጣ ማስጨነቅ የጀመረው ሲቲዎችን ገና ልጅ እያለ ነበር። ይሄ ብቻ አይደለም ደግሞ ዶርትመንድ ከተዘዋወረ በኋላ በሚገርም ሁኔታ #JS7 የሚል የሱ ብራንድ ኔም ነገር ነው፣ እንደ CR7 እንደሚባለው ከጀርባው
እንዲጻፍ ጥያቄ አቅርበው ነበር። which በጣም ክሬዚ እኮ ትልልቆቹ ተጫዋቾች ራሱ እኮ ይሄን ነገር አያደርጉትም። ከኋላው በሃሽታግ የሱ ስም እንዲጻፍ ማድረግ በጣም የሚያስቸግር ነገር ነው። ይሄ ብቻ አይደለም 2021 ላይ እንደዚሁ የእንግሊዝ ብሔራዊ ቡድን የሚገባውን ያክል ዕድል ያልተሰጠው ከትሬኒንግ ጋር በተያያዘ ነገር እንደሆነ ጋሪ ሳውዝጌት የተናገረበት አጋጣሚ አለ። ወደ ማንቸስተር ዩናይትድ ቤትም ሲመጣ ከሚጠበቅበት የትሬኒንግ መግቢያ ቀን በጣም ዘግይቶ ነበር ገብቶ ነበር። ታዲያ ልጁ የታለንት ችግር የለበትም፣ የባህሪ ችግር ግን አለበት። ያ የባህሪ ችግር ታዲያ አሁን ትልቅ ሆኖ የጀመረው ሳይሆን ገና ልጅ እያለ ገና በፊት ማለት ነው ልጅ እያለ ገና ድሮ የጀመረው ነገር ነውና ለውድቀቱ እንደ ትልቅ መንደርደሪያ የሆነበትም ጉዳይ ይሄኛው ነው እንጂ ጄደን ሳንቾ ታለንት ያለው ተጫዋች እንደሆነ ይታወቃል። ዶርትመንድ ቤት በነበረበትም ሰዓት ላይ ቻምፒየንስ ሊግ ላይ ያሳየው ፐርፎርማንስ የሚረሳ አይደለም። ቼልሲም ሊያቆየው ፈልጎ ነበር፣ ግን የግል ባህሪው ጥሩ አልነበረም እና በዛ ምክንያት ነው የቀረው። ያ የግል ባህሪው ታዲያ ገና ጎረምሳም እያለ የነበረውና ሳይመከር ያለፈበት መንገድ ነው ያለው። በ26 ዓመቱ ከዚህ በኋላ ፊውቸር አለው የለውም እየተባለ መከራከሪያ ፖይንት እየተነሳበት ነው የሚገኘውና የሳንቾ ጉዳይ ከዚህ አንጻር ይታያል ማለት ነው። የእናንተ ሀሳብ ምንድን ነው? ማንቸስተር ዩናይትድ ዳታና አርቲፊሻል ኢንቴሊጀንስን ተጠቅሞ አሰልጣኝ ለመቅጠር ማሰቡ ትክክል ይመስላችኋል ወይ ስህተት የሚለውና ስለ ሳንቾ ያላችሁን ሀሳብ ኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።